በጣም የተወደደ የእግዚአብሔር ሰው ነው። ዛሬ ከኛ ጋር ባክህን ብየው አንተ ነገር አይሆንልኝም አብሬህ ቆማለሁ። ደግሞ ጌታ ይናገረዋል፣ ይጸልይልኛል፣ ያልማል፣ ይነግረኛል። አልፎ አልፎ ደግሞ እየደወለ ያበረታታኛል። በጣም ቴንኪው። በጣም ነው የምወድህ፣ በጣም ነው የማመሰግንህ። ለአስቼ አጨብጭቡለት። ጌታ ይባረክ። አስቼን ወደዚህ ጋብዛለሁ። እንሰማሃለን የምትለንን ሁሉ ብለን በጭብጨባ እንቀበለዋለን። እንደምን ሰነበታችሁ? እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ 14ኛ ዓመታችሁን ያሰባችሁ ጌታን ልታከብሩ በተሰበሰባችሁበት በዚህ ጊዜ እንድገኝ እግዚአብሔር እድል ስለሰጠኝ ፓስተር ቸሬም ስለጋበዘኝ እግዚአብሔርን አመሰግናለሁ። ፓስተር ቸሬንም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ እላለሁ። መድረካችሁን ለማንም ሰው ዝም ብላችሁ አትሰጡም። ስለዚህ ታማኝ አርጎ ለቆጠረኝ ለአምላክ ለእግዚአብሔር ክብር ይሁን። ማለትም እናንተን ለማገልገል ማለት ነው። መጽሐፍ ቅዱስ ከያዛችሁ ለመነሻ እንዲሆነኝ የእግዚአብሔርን ቃል በዚህ በኢያሱ ምዕራፍ 1 ቁጥር 2 ላይ ያለውን የእግዚአብሔርን ቃል አነባለሁ። ኢያሱ ምዕራፍ 1 ቁጥር 2 ባሪያዬ ሙሴ ሞቷል። አሁንም አንተና የሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስ ተሻገሩ። አሜን። ምናልባት ከዚህ በፊት 2 ጊዜ መጥቻለሁ። የመጀመሪያው ጊዜ ከዚህ በፊት በዚህ መንገድ አልሄዳችሁበትምና የምትሄዱበትን መንገድ እንድታውቁ በሚል ከዚህ በፊት አልሄዳችሁበትም በሚል ተናግሬያለሁ። ሁለተኛው ቀን ላይ እግዚአብሔርን የምትሹበት ዘመን ነው በሚል ተናግሬያለሁ። አንዳንድ ቦታ ስጋበዝ ጌታ ብሎኝ ድገም ካለኝ እደግማለሁ፣ ግን ረስቼ መልእክት እንዳልደግም አንዳንዴ እንደሱ ስለገጠመኝ ነው። እኛ ጋር አንድ ወንድም ጋብዤው አንድ ቀን አንድ ስብከት ሰበከ፣ ሁለተኛ ቀን ያንኑ ሌላ ጊዜ ሰበከ። ኦኬ ጌታ ድገም ብሎት ነው አልኩ። ሶስተኛም ያንን ሲሰብክ ይህ ሰውዬ የደጋገመ ረስቶ መሰለኝ አልኩኝ። እና እንደሱ እንዳይሆን በእርግጥ ድገም ካለን እንደግማለን፣ እግዚአብሔር የሚለንን እነዚህን እያሰብኩ ነበር ስመጣው። ዛሬ አብረን እንድንካፈል የሰጠውት ርዕስ አሁን ላነበብኩት ቃልና ከዚህ በኋላ ለምናገረው ተረኛ ትውልድ በሚል እናገራለሁ። እና እግዚአብሔር ተረኞች ናችሁ በላቸው ብሎኛል። ክብር ለእግዚአብሔር ይሁን። ተረኞች ናችሁ። መልእክቴ ውስጥ ገብቻለሁ። ቅድሚያ ጸሎት ከዛ ማካፈል እንዳትጠብቁ። መልእክቴ ውስጥ ገብቻለሁ። ተረኞች ነን። በእርግጥ ስለ ተረኝነት ስናስብ አሁን ተረኝነት በኔጌቲቭ ወይም በአሉታዊ ነገር እየታየ ስላለ ትንሽ ስለ ተረኝነት መጀመሪያ መናገር አለብኝ። ለመብላት ተረኝነት፣ ለመበዝበዝ ተረኝነት ምንድነው? በእኛ አባባል አንድ አባባል አለ፣ ሲሾም ያልበላ ሲሻር ይቆጨዋል የሚል እና ለመብላት የሆነ ተረኝነት ኬንያዎች this is the time to eat ይላሉ አሉ። አሁን የመብያ ጊዜ ነው ይላሉ አሉ ቦታ ላይ ሲቀመጡ። ይሄ ለመብላት ለማጭበርበር የራስን ነገር ለማግበስበስ የሆነ ተረኝነት ሳይሆን የእግዚአብሔርን አጀንዳ ዳር ለማድረስ የእግዚአብሔርን ፕሮግራም ዳር ለማድረስ እግዚአብሔር ተረኛ አድርጎ በኢየሱስ ክርስቶስ ስም አስነስቶናል፣ ደግሞ ያስነሳናል። በእርግጥ ተነስ የሚል መልእክት ነው የተሰጠኝ። ተረኞች ስለሆናችሁ ዛሬ የተቀመጠ ካለ በኢየሱስ ስም ይነሳል። የተኛም ካለ ይነሳል። የተዘናጋም ካለ ይነሳል። ለምን? ተረኞች ስለሆነ። ስለ ተረኝነት እንዲሁ እንደ መግቢያ አንድ ነገር ልበላችሁና ቀጥታ ቃል ውስጥ ነው የምገባው። የኔ ሁለተኛ ልጄ እድሜዋ ስንት እንደሆነ ባላቅም ግን ልጅ እያለች ይሄ ጨሌ የሚባል ምናልባት እህቶች የሚያደርጉት ነገር አንድ ጊዜ እየተጫወተች አፍንጫዋ ውስጥ ገባባት እና ለማውጣት ስንሞክር አቃተን ቤት ውስጥ። በኋላ ትንሽም እያፈናት ሲመጣ ደንግጠን ወደ ሰፈራችን ወዳለ ክሊኒክ ወሰድናት። እነሱ ማውጣት አልቻሉም። እኛ ማውጣት አንችልም፣
አሁን ተረኛ ሆስፒታል አለ፣ ስም አልጠራም የሆስፒታሉን ስም። እዛ ሂዱ አሉን፣ ተረኛውን ሆስፒታል ነግረውን። እኛ ምሽት ነው። እኔ ያን ጊዜ ቤተክርስቲያን ሽማግሌ ነበርኩ፣ እንደዚህ ፉል ታይም ሚኒስትር አልነበርኩም። ከዛ ሮጠን ወደዛ ወደ ተባለው ሆስፒታል ሄድን። ተረኞች ናቸው ስለተባለን ስንሄድ ተረኞቹ ተኝተዋል። ነርሶቹን ቀስቅሰን ዶክተሮቹን ቀስቅሰን ለማናገር ደግሞ ገና ተኝተው ፊታቸው እንዲያሻሹ እያሉ፣ እኛ ደግሞ ጊዜ የለንም፣ እሷ ያፈናት ነው እና በፍጹም የሚያስተናግደን ሰው አጣ። የሚያስተናግደን ሰው ስናጣ እዛው ማሰብ ጀመርን። ሌላ ተረኛ ሆስፒታል አለ፣ አዎ ሂዱ አሉና ይሄንን አሁን ሆስፒታል እጠራለሁ፣ ጥቁር አንበሳ ሆስፒታል ሂዱ አሉ። ጥቁር አንበሳ ሆስፒታል ስንሄድ ምሽት ነው፣ ምናልባት ወደ 5 ሰዓት አካባቢ ወደ እኩለ ሌሊት ሊሆን ነው። እዛ ደግሞ ቀን ይመስላል። ነርሱ፣ ጥበቃው፣ ዶክተሮቹ ንቅት ብለው የሚመጣን ሰው ያስተናግዳሉ። ገና ስንሄድ ምንድነው ምን ገጥሟቸዋል አሉን። አይ ልጃችን ውስጥ እንደዚህ ጨሌ ነገር ገብቶባት ለማስወጣት ብለን እዚህ ሆስፒታል ሄደን ያ ሆስፒታል ሊሰሩልን አልቻሉም፣ እናንተ ጋር መሳሪያ አለ ተብለን መተናል እና እንድትረዱን ነው አለ። ልጁ አየን፣ ምንድነው አለ። እና አግራፍ አለ፣ አግራፍ ይዘና አግራፍ በአግራፍ ጠቅ አረገና አወጣለት። ሂዱ አለ። በቃ አለ። አዎ በቃ ማሽን ምናምን የለም። በሰላም ወደ ቤታችን። የነቁ ተረኞች፣ ስራቸውን ያወቁ ተረኞች፣ ጊዜያቸውን የጠበቁ ተረኞች፣ ያልተኙ ተረኞች፣ ለማገልገል የተዘጋጁ ተረኞች ነበሩና እኛ የተጨነቅነውን አሳረፉ። ዛሬ በዓለም ላይ ብዙ የታመመ ትውልድ አለ፣ ብዙ ግራ የተጋባ ትውልድ አለ። ብዙ በጎን ነገር ማን ያሳየናል እያለ የተጨነቀ ትውልድ አለ። እግዚአብሔር አንተን፣ አንቺን፣ እኔን፣ ኤጳፍራ ቤተክርስቲያንን ተረኛ አድርጎ ያስነሳል። እግዚአብሔር ተረኛ ነህ ይልሃል፣ ተረኛ ነሽ ይልሻል። ወደዚህ ክፍል ግባ። ሙሴ በጣም የተወደደ የእግዚአብሔር ሰው ነው። ከእግዚአብሔር ጋር አፍ ለአፍ የሚናገር ሰው ነው። በኋላ ወደ ውስጥ ትንሽ ነጥብ እናገራለሁ። እግዚአብሔር በኃይል የሚጠቀምበት ሰው ነው። እንደ ሙሴ ያለ ሰው በዛን ጊዜ ስላልነበረ፣ ከዛም በኋላም ራሱ ይመጣል ተብሎ ስላልታሰበ፣ ምናልባትም ብዙዎች ሙሴን የወዱት ስለነበረ ሙሴን ወደ ተራራው ጠርቶት እግዚአብሔር እዛ ሙት አለውና እግዚአብሔር የሙሴን አስክሬን ሸፈነ፣ ሰወረው። ለምን? የሙሴ አስክሬን ቢገኝ ምናልባት ሊያመልኩት ይችላሉ፣ ምናልባት ያልሆነ ክብርና ቦታ ሊሰጡት ይችላሉ። እግዚአብሔር ስለዚህ ሰወረና የሙሴን ሞት ያረዳው እግዚአብሔር ነው። መቼም እኔ አንዴ ወይ ሁለቴ ፓስተር እንደሱ አድርገ ገጥሞ እንደሆነ አላውቅም፣ ሁለቴ መርዶ የማርዳት እንትን ገጥሞኛል። እድል አትሉትም መቼም፣ ሁኔታ ገጥሞኛል። እንዴት ይጨንቃል መሰላችሁ! እገሌ ሞቷል ብላችሁ መናገር በጣም ከባድ ነው። በተለይ የሚቀርብ ቤተሰብ ካለ ማለት የሙሴን ሞት ማርዳት በጣም ይከብዳል። ስለዚህ ሙሴ ይመጣል እንደለመደው 40 ቀን ከዚህ በፊት ቆይቶ መጥቷል። አንድም ከዚህም በኋላ እንደገና ሁለተኛ እንደገና ለማሰራት ጽላቱን ወጥቶ አሁንም ቆይቶ መጥቷል። አሁንም ይመጣል ብለው ይጠብቃሉ። ሁሉም ይጠብቃል። ኢያሱም ይጠብቃል። ማን ያርዳ? የለም። በእኛ አባባል አለ፣ ማን ይናገር የነበረ ማን ያርዳ? የቀበረ የለም። ማን ያርዳ? ሙሴን ማለት ነው። እግዚአብሔር ግን እዛ ሙት ብሎ ጨርሷል እና ምን አለው? አሁን ዝም ብለህ እየተጠባበክ የምትቀመጥበት ጊዜ አይደለም። ኢያሱ እርግጡን እነግርሃለሁ፣ ባሪያዬ ሙሴ ሞቷል። መቼም እሰይ የሚባል አይደለም፣ አስደንጋጭ ነው።
በጣም አስደንጋጭ ነው። ምክንያቱም ሙሴ ትሁት ሰው ነው፣ እግዚአብሔር ሰው ነው፣ ከፊት የሚወጣ ሰው ነው። ይሄ በጣም ከባድ መርዶ ነው። ግን ቢሆንም አለው እነግርሃለሁ ተራው ያንተ ነው። አሁን ተቀምጠ ሙሴን የምትጠብቅበት ጊዜ ሳይሆን አሁንም አንተና የሕዝብ ሁሉ ተነሱ አለ። አሜን። ዛሬ የሚያስነሳ ድምፅ ይምጣልን። ሃሌሉያ። ተነስ ኢያሱ፣ አንተ ተረኛ ነህ፣ ለመውረስ ተረኛ ነህ፣ ለማውረስ ተረኛ ነህ። ኢያሱ መቼም በሙሴ ፊት እናገራለሁ። የተረኛ ባህሪ ነው የምናገረው። ዛሬ ስለ ተረኞች ባህሪ አነሳለሁ። የተወሰነ 5 ነጥብ አነሳለሁ። የተረኞች ሰዎች ባህሪ ምን ይመስላል የሚል። ኢያሱ ራሱን ከሙሴ ጋር ሲያወዳድር ኢያሱ ምናልባት ራሱን እኔ አሁን ከአንበሳና ከውሻ ጋር ነው ማወዳደርላችሁ። ግን ውሻ ስል እንዲሁ ኢያሱን ውሻ ማለት አይደለም። ባይ ዘ ዌይ እኛ ጋር ነው ውሻ ስንል የረከሰ ምንለው እንጂ ውጭ ሀገር ውሻ ካላችሁ ዋው ነው የሚሉት። በጣም የተለየ ክብር ስላላቸው ማለት ነው። ውሻ የሚለው ቃል ምናልባት በኔጌቲቭ እንዳታዩብኝ፣ እኛ ጋር ኔጌቲቭ እንትን ስላለው አሉታዊ ትርጉም ስላለው መጽሐፍ እንዲህ ይላል፣ ያልሞተ ውሻ ከሞተ አንበሳ ይሻላል። ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ሙሴ አንበሳ ነው፣ ግን እግዚአብሔር እንዲህ አለው ሞቷል። ምናልባት ራሱን ሲያወዳደር ኢያሱ እንደ ውሻ ነው፣ ግን አንተ በሕይወት አለህ። ተረኛው አንተ ነህ። አሜን አሜን አሜን። ዛሬ ወገኖቼ እናገራለሁ፣ ነቢያት የሉም፣ ሐዋርያት የሉም፣ እነንትና የምንላቸው የሉም። ምናልባት ራሳችንን ከነሱ ጋር ስናወዳደር እንደ ውሻ አይነት መልኩ እንዳልኳችሁ እንደሰደብኩ አድርጓችሁ እንዳትወስዱብኝ። እዚህ ጋር በሕይወት ያለ ውሻ ከሞተ አንበሳ ይሻላል እንደሚል እንደዛ ራሳችንን ልንቆጥር እንችላለን። ግን አንድ ነገር ልበላችሁ፣ ተስፋ አለን። ለምን? በሕይወት አለን። በሕይወት ያለው አንተ ነህ። በሕይወት ያለሽው አንቺ ነሽ። ዛሬ እነዚህ የገነኑ የእምነት አባቶች የሉም። ስለዚህ ተረኛ አንተ ነህ። ተረኛ አንቺ ነሽ። ተረኛ እኔ ነኝ። ወገኖቼ ተረኛ ትውልዶች ነን። ስለዚህ ተነስ አለው። ሃሌሉያ። ወደ ባህሪ ውስጥ ከመግባቴ በፊት እስቲ ቀኝ እጆቻችሁን ቁጭ እንዳላችሁ ቀን አንሱና እንጸልይ እስቲ። ሃሌሉያ። እግዚአብሔር ሆይ ዛሬ የሚያስነሳ ድምፅ ይምጣ። የሚያስነሳው መንፈስ ይምጣ። ከተቀመጥንበት የሚያስነሳ፣ ከተዘናጋንበት የሚያስነሳ እግዚአብሔር አምላክ ሆይ ሌላ ነገር እየጠበቅን ካለንበት የሚያስነሳ መንፈስ ይምጣ። ዛሬ ተነስ ብለ እኔን አስነሳኝ። ተነስ ብለ ወንድሞቼን አስነሳ። ተነስ ብለ እህቶቼን አስነሳ። ተነስ ብለ ይችን እግዚአብሔር ሆይ ማህበር አስነሳ። ወገኖቼ አሜን። እግዚአብሔር ያስነሳል። የውላችሁ ሰው ራሱ በራሱ ሲነሳ ደክሞት ይቀመጣል። ሰው ካስነሳው ሌላ ሰው ደግሞ ያስቀምጠዋል። ሰውን ግን እግዚአብሔር ካስነሳው ዋው ያንን ሰው ማንም ሰው ሊያስቀምጠው አይችልም። ስለዚህ ዳዊት አለ እመልስላቸው ዘንድ አስነሳኝ አለ። ዛሬ ወገኖቼ እግዚአብሔር በኢየሱስ ስም ያስነሳል። እግዚአብሔር ያስነሳል። ከዚህ በፊት ሐዋርያትን አንዴ ሲቃወሟቸው አንድ በጣም ብልህ የነበረ ገማልያ የሚባል ሰው አየና ሲያሳድዷቸው፣ ሲያስሯቸው፣ ሲያባሯቸው ተው እናንተ ሰዎች ለምን ትደግማላችሁ? ከዚህ በፊት አንድ ይሁዳ የሚባል ሰው ተነስቶ ነበረ። እኔ ጊዜው የኔ ነው ብሎ ተነስቶ ነበረ። ደክሞት ቁጭ አለ። ከዛም በኋላ ሌላው ደግሞ እንደዚሁ ተነስቶ ነበር። እሱም እንደዚሁ ቁጭ አለ። እነዚህ ሰዎች በእርግጥ ከእግዚአብሔር ከሆኑ ልታስቆሟቸው አትችሉም። ካልሆኑ በራሳቸው ከተነሱ ግን የሆነ ቦታ ይቀመጣሉ። ተዋቸዋል። በኢየሱስ ስም እግዚአብሔር ያስነሳን። አሜን። እግዚአብሔር ያስነሳው ሰው ተቃውሞ አያስቀምጠው፣ እጦት አያስቀምጠው፣ እጥረት አያስቀምጠው።
ብቸኝነት አያስቀምጠው። እግዚአብሔር ያስነሳው ሰው ይቀጥላል። ሃሌሉያ። ሙሴ እግዚአብሔር አስነስቶት ነበር፣ ሲጨርስ ሄደ። ኢያሱን ደግሞ እግዚአብሔር ተነሳለው። ዋው! ዛሬ እመኛለሁ እግዚአብሔር በኢየሱስ ስም ያስነሳን። እግዚአብሔር ለቤተ ክርስቲያን አሜን ሰው ያስነሳ። እግዚአብሔር ለምድራችን አሜን ሰው ያስነሳ። በዚሁ አጋጣሚ እናገራለሁ ይሄንን መልእክት በእርግጥ ፓስተር ተናግሯል እንዲሁ በስሱ። እግዚአብሔር ቃል ሲሰጣችሁ በተለያየ መንገድ ይሰጣችኋል። አንዳንዴ ቃል ስታጠኑ ይሰጣችኋል፣ አንዳንዴ ስትጸልዩ ይሰጣችኋል፣ አንዳንድ ጊዜ በህልም ይሰጣችኋል፣ አንዳንድ ጊዜ በራእይ ይሰጣችኋል። እና ይሄንን መልእክት የተቀበልኩት በህልም ነው። ይሄን ስላችሁ ግን የእግዚአብሔር ቃል በህልም ሲመጣ ይከብዳል፣ እንዲሁ ሲመጣ ይቀላል ለማለት ግን አይደለም። አንዳንድ ሰዎች ለማከበድ ብለው እንዲህ ነው በእንደዚህ ነው የተቀበልኩት ይላሉ። ቃሉ በራሱ የከበደ ነው። እስቲ ለቃሉ ክብር እንስጥ እስቲ። ሃሌሉያ። ቃሉ ብቻው የከበረ ነው፣ የከበደ ነው። ግን እግዚአብሔር ይህችን ቤተክርስቲያን እግዚአብሔር ሊያስነሳት እንደወደደ ለነጩም፣ ለጥቁሩም፣ ለቢጫውም፣ ለቀዩም እግዚአብሔር ለትውልድ ሊያስነሳት እንደፈለገ እግዚአብሔር አምላክ ምልክት ሰጥቶኛል። ስለዚህ አጠገባችሁ ያለውን ሰው እኔ ብዙ በል ተባባል የምል ሰባኪ አይደለሁም፣ ተረኛ ነህ በሉት እስቲ። ተረኛ ነሽ በሏት እስቲ። አሜን። በኢየሱስም ተረኞች ነን። ስለዚህ እንደ ተረኛ ሰው መነሳት አለብን። ቅድም እንዳልኳችሁ እኛ ስንሄድ እንደተኙት ስም ያልጠራዋቸው ሆስፒታል እንዳንቀላፉት ሳይሆን ግን ነቅተው ሲሰሩ እንዳገኘዋቸው በዛን ጊዜ እንደነበሩት ስለ አሁኑ ብዙ እውቀት የለኝም እንደ ጥቁር አንበሳ ሆስፒታል ሰራተኞች በኢየሱስ ስም የነቃን ተረኞች ያደርገን፣ የተነቃቃን ተረኞች ያደርገን። ግን ታዲያ ይሄ የነቃና የተነቃቃ ተረኛ ባህሪው ምንድን ነው? የተረኞች ባህሪ ከኢያሱ ሕይወት 5 ነጥቦች በጣም ቶሎ ብዬ ተናግሬ ጨርሳለሁ። የመጀመሪያው ተረኛ የሆነ ትውልድ ከእግዚአብሔር ድንኳን አይለይም። የእግዚአብሔርን ድንኳን ይወዳል። የእግዚአብሔርን ማደሪያ ይወዳል። መጸለይ ይወዳል። የእግዚአብሔርን ቤት ይወዳል። በእግዚአብሔር ቤት መኖር፣ መዋል፣ ማደር ይናፍቃል። የእግዚአብሔርን ቤት በቃ በናፍቆት ነው የሚጠባበቀው ተረኛ ትውልድ። ይህንን በዚህ በዘጸአት ምዕራፍ 33 ቁጥር 11 ላይ እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር ይልና ቀጥሎ ያለውን ስሙ። ሙሴ ወደ ሰፈሩ ይመለስ ነበር፣ ነገር ግን ሎሌው ብላቴና የነዌ ልጅ ኢያሱ ከድንኳን አይለይም ነበር። አሜን አሜን። ከድንኳን አይለይም ነበር። ውሎው ድንኳኑ ጋር ነው፣ ማደሪያው ድንኳኑ ጋር ነው። ያ ድንኳን ምንድነው ስንል የማደሪያው ድንኳን ነው። እግዚአብሔር የሚገኝበት ድንኳን ነው። እግዚአብሔር ያለበት ድንኳን ነው። አሜን። በኢየሱስም ውሏችንም አዳራችንም በእግዚአብሔር ድንኳን ውስጥ መሆን ይሆንልን። ምን ማለት ነው? በመገኘቱ ውስጥ፣ በእልውና ውስጥ፣ በመስሪያ ቤት ቢሆን፣ በትምህርት ቤት፣ በመኖሪያ ቤት ቢሆን በእግዚአብሔር ፊት የምንመላለስ ሰዎች አሜን በኢየሱስም ያደርገን። ኢያሱ ምን አይነት ሰው ነበር? ከእግዚአብሔር ድንኳን የማይለይ ሰው ነበር። ያንዳንዱ ሰው ውሎውን አይታችሁ ዴስቲኒውን መናገር ትችላላችሁ። ውሎና አዳሩን አይታችሁ ዴስቲኒውን መናገር ትችላላችሁ። አንድ ጊዜ ዝንብና ንብ እንትናል የተነጋገሩና ምንድነው የተነጋገሩት? ዝንብ ንብ አንቺ ተናዳፊ ነሽ፣ አንቺ በጣም ኃይለኛ ነሽ፣ እኔም ብዙ አልናደፍም፣ ግን ለአንቺ ቤት ይሰራልሻል፣ ይንከባከቡሻል፣ በቃ አንቺ መጣሽ ብለው የሆነ ነገር ያደርጉልሻል። እኔ ስመጣ ያባርሩኛል፣ መውጫ መግቢያዬን ነው የሚያሳጡኝ። ምንድነው ሚስጥሩ?
አንቺ እንደዚህ የተወደድሽበት ቤት የሚሰራልሽ ለኔ መጣች ተብዬ የሚያባርሩኝ ያለ የሌለ መሳሪያ ይጠቀሙብኛል፣ ጭስ ይጠቀሙብኛል። የማይጠቀሙብኝ ነገር የለም እኔን ለማባረር። ምንድነው ብላ ጠየቀቻት። ጠያቂዋ ዝንብ ናት፣ ተጠያቂዋ ንብ ናት። እኔ የምልሽ ዝንብ ውሎሽ የት ነው አለቻት። እስቲ አጠገባችሁ ያለውን ሰው ውሎ የት ነው በሉት እስቲ። አዎ ውሎአችን ማተር ያደርጋል። ውሎሽ የት ነው? እኔ እኮ አበባ ጋር ነው የምውለው። እኔ ሰፈሬ አበባ ነው፣ አበባ ስቀስም ነው። ስለዚህ ሰፈሬ እዛ ስለሆነ ነው። አንቺስ? አይሱስ በውሎ ከሆነ እንኳን ልክ ናቸው። የማይጠራ ሰፈር ነው እሷ የምትውለው። ኢያሱ ውሎው ድንኳኑ ጋር፣ ማደሪያው ድንኳኑ ጋር እግዚአብሔር ፊት የሚመላለስ። ወገኖቼ አንድ ነገር ልናገር። አሁን ማንም ላያያችሁ ላያስተውላችሁ ይችላል። ውሏችሁ ድንኳኑ ጋር ከሆነ፣ ውሏችሁ መገኘት ውስጥ ከሆነ እመኑኝ ነገ እግዚአብሔር ተረኛ አድርጎ ያስነሳቸዋል። ሁለተኛ የተረኛ ሰው መለያ። የተረኛ ሰው መለያ። ተረኛ የሚሆኑ ሰዎች ከነርሱ ቀደም ላሉ ሰዎች የሚታዘዙና ከነርሱ ቀደም ያሉ ሰዎችን የሚያገለግሉ ናቸው። ሰርቫንት ናቸው። ይሄ የአገልጋይነት መንፈስ አላቸው። ከልጅነቱ ጀምሮ የሚል ቃል ታገኛላችሁ። ከልጅነቱ ጀምሮ የነዌ ልጅ የሙሴ አገልጋይ የነበረው የነዌ ልጅ ኢያሱ ወገኖቼ በእውነት የነገው ዴስቲኒያችንን ለማወቅ የዛሬው ያለን አቲቲዩድ አመለካከት፣ በተለይም ከኛ በፊት ላሉ አገልጋዮች የእግዚአብሔር ሰዎች ልበል፣ በስም የእግዚአብሔር ሰዎች አይደለም፣ ልክ እንደ ሙሴ ያሉ የእግዚአብሔር ሰዎች ያለን አስተሳሰብ፣ አመለካከት ነጋችንን ወገኖቼ ይወስናል። ምን ማለቴ ነው? ኢያሱ ሙሴ በገባበት ሁሉ አብሮ ይገባ ነበር። ምናልባት ያኔ ቦርሳ ይጠቀሙ እንደሆነ አላቅም፣ ቦርሳ ይዞ የሙሴን ቦርሳ ይዞ ይከታተል ነበር። ምናልባት ያኔ እግር ያጥቡ እንደነበር አላቅም፣ ቁጭ ብሎ እግሩን ያጥብ ነበር። ምናልባት ሙሴ የሚልከው ሰው ሲፈልግ አለው ይል ነበር፣ ይላክ ነበር። ማለትም ምን ማለት ነው? በሌላ አማርኛ የአገልጋይነት መንፈስ ነበረው። ብዙዎቻችን ማገልገል አንፈልግም፣ ግን መገልገል ግን እንፈልጋለን። ተረኛ ትውልድ ወገኖቼ ሲጀምር ከማገልገል ይጀምራል። ክብር ለእግዚአብሔር ይሁን። አሁን በዚህ ዘመን የሚያስፈልጉን መሪዎች ምን አይነት መሪዎች ናቸው ብላችሁ ብትጠይቁኝ፣ ሰርቫንት ሁድ የሆኑ መሪዎች። ምን ማለት ነው ሰርቫንት ሁድ ብዬ ስናገር? መጀመሪያ ያገለግሉ የነበሩ፣ ዝቅ ብለው ከነሱ በፊት ለነበሩ ይታዘዙ የነበሩ። አንዳንዱ ሰው ለማንም ባሪያ አይደለም፣ ለማንም እኔ የጌታ ባሪያ። ልክ ነው፣ የጌታ ባሪያ ነህ፣ ግን አጠገብ ያለውን አገልጋይ ዝቅ ብለህ አገልግል። አሜን ነው። እኔ ሰው እንትን ሲከታተል እኔ ገስጻለሁ። ስትገስት ትኖራለህ፣ እዛው ትቀራለህ። ወገኖቼ ምን ማለቴ ነው? የሆነ አገልጋዮች ጋር የመጠን ሽር ጉድ እንበል የሆነ ነገር እንበል ማለት አይደለም። ግን እኛ ጋር ሁለት ነገር ይጣረስብኛል። እኔ ያደኩት እድገቴ በኦርቶዶክስ ቤተክርስቲያን ታውቃለህ ፓስተር፣ እዛ ዲቁና ትምህርት ሁሉ ተምሬ ነበር እና እዛ ነው ያደኩት። እና እዛ አንድ በጣም ከነሱ ብንወስደው ጥሩ ብዬ የምለው ቀደም ያሉ ሰዎችን ሄደን እግራቸው ጋር ዝቅ ብለን ጫማ ምናምን እንፈታ ነበር። ማለት ማሰሪያ ያን አደረግን ማለት ዛሬ እኮ የአባን ጫማ አወለኩ ብዬ እንደ ጀብዱ ነው ማወራው። አይኖ አንዳንዱ ጥግ አለ አውቃለሁ። ወደዛም በኢየሱስ ስም ተመለሱ፣ ወደ ጥግ አትሄዱ።
ግን አንድ ነገር ነው። በክርስቶስ ነፃ ወጥተናል። አዎ። የእግዚአብሔር ልጆች ነን። አዎ። ሁላችንም ወንድማማቾች ነን። አዎ። ቅድም ፓስተር ሲናገር በጣም ደስ ብሎኛል። የተለየ ስፔሻል የሚባል ሰው የለም። ልክ ነው፣ ልክ ነው። ስፔሻላችን ኢየሱስ ነው። እስቲ ለኢየሱስ ክብር እናምጣ። ሃሌሉያ። ማንም የተለየ ሽርጉድ የምንልለት የለም። አዎ የለም። ግን የምናገለግለው ግን ከስሩ የምንከታተለው ግን የምንቆም አብረን ምናልባት የምንቆም የሚለውን በፊት የሚቆም የነዌ ልጅ ኢያሱ እርሱ ወደዚያ ይገባል አለው። በዚህ ዘዳግም ምዕራፍ 1 ቁጥር 38 በፊት የሚቆም አለው። ወገኖቼ በፊቱ የሚቆም ማን ነው? ኢያሱ። በማፊት? በሙሴ ፊት። ስለዚህ እንደዚህ ልበል፣ የተረኛ ሰው መለያ ሁለተኛው ከሱ ቀደም ያሉትን ሰዎች ያገለግላል። አሜን። ያገለግላል። በቃ ይታዘዛል። አቲቲዩዱ ጤነኛ ነው። የተበላሸ አቲቲዩድ አመለካከት የለውም። ትዕቢት የለበትም። ኩራት የለበትም። እኔነት የለበትም። በነገራችን ላይ እሱ ብቻ አይደለም። ትዝ ይላችኋል አንድ ጊዜ ነገስታት በመንገድ ላይ እየሄዱ እያለ ውሃ አጡ። ውሃ ሲያጡ ጂኦሎጂስት አልጠየቁም፣ ግን ነቢይ የእግዚአብሔር ቃል ያለበት ጠየቁ። በእርግጥ ውሃ ሲጠፋ የቱ ጋር ነው ውሃ የሚገኘው ብሎ መጠየቅ ያለበት ስለ ከርሰ ምድር ያጠና ነው። ግን እሱ አልጠየቁም። እነ ኢዮሳፍጥ በእርሱ እግዚአብሔርን የምንጠይቅበት የእግዚአብሔር ቃል ያለበት እዚህ አካባቢ ሰው የለም ወይ ሲባል ሲጠራ የተጠራ ማን እንደሆነ ታውቃላችሁ? በኤልያስ ላይ እጅ ያስታጥብ የነበረ የኤልያስን እጅ ያስታጥብ የነበረ አንድ ኤልሳ የሚባል አለ። አሜን አሜን። እጅ አስታጣቢ ግን ቃል ያለበት ግን ተረኛ። ኤልያስ ሄድ ደብል ፖርሽን አኖይንቲንግ የተቀበለ። ኦ ሃሌሉያ። አንዳንድ ሰዎች አያያዛቸውን አይታችሁ የት ሊደርሱ እንደሚችሉ ታውቃላችሁ። ምን ማለት ነው? በጣም ሰርቫንት የሆኑ በጣም አገልጋይ የሆኑ የወረዱ ባሪያዎች ሆነው የወረዱ የሚለውን ቃል ከትህትና ጋር ውሰዱልኝ። እንደዛ ሆነው ካያችኋቸው እነዛ ሰዎች እግዚአብሔር ወዳየላቸው ከፍታ ይመጣሉ። ከፊትህ ማን አለ? ከፊትሽ ማን አለ? wherever በቤት ውስጥ ልጆች እናትና አባቶቻችሁን አገልግሉ። ታናናሾች ታላላቆቻችሁን አገልግሉ። በቤተ ክርስቲያን ላሉ መሪዎች ተገዙ። አሜን ነው። ታዘዙ። በጣም ጥሩ ነው። ግድ የላችሁም። በትዕቢት ብቻ ነው ውድቀት ያለው። በመታዘዝ በትህትና ከፍታ ነው ያለው። ክብር ለእግዚአብሔር ይሁን። እሱ ማን ነው አሉ አንድ ጊዜ ሙሴ። ማን ነው እሱ? በሱ ብቻ ነው እንዴ እግዚአብሔር የሚናገር? በእኛ አይናገርም እንዴ? ምን አለ እንደ ኢያሱ ቢሆኑ? ማን ነው ሙሴ? አሮንና ማርያም በቤት ሆነው ሲናገሩ ማን ነው በለምጽ በባሪያዬ በሙሴ ላይ ድፍረት ቃል ተናግራችኋል። ማርያም በለምጽ 7 ቀን እሷ እስከምትወጣ ድረስ ጉዞ ተስተጓጎለ። ቢ ኬርፉል ወገኖቼ። በእግዚአብሔር ሰዎች ላይ የድፍረት ቃል መናገር በጣም ያስመታል። አሁን መቼም ሁላችንም እኩል ሆነናል። ምንም ችግር የለውም። ግን ፊተኛ የሚባላል መጽሐፍ ቅዱስ ምን ይላል? በእምነት ከእናንተ የቀደሙትን ፊተኞቻቸውን የእምነታቸውን ፍሬ እያያችሁ ምሰሏቸው ይላል። ዕብራውያን ምዕራፍ 13 ቁጥር 7 ላይ ምሰሏቸው ይልና ከዛ ወዲያውኑ ቁጥር 8 ላይ ኢየሱስ ክርስቶስ ትላንትና ዛሬም እስከ ዘላለም ድረስ ያው ነው ይላል። ማለት ፍሬያቸውን እዩ። ጥሩ ፍሬ ካያችሁባቸው ተከተሏቸው፣ ምሰሏቸው፣ አገልግሏቸው፣ አብራችሁ ሁኑ። የተበላሸ ፍሬ ካያችሁ ግን ወደ ኢየሱስ ወደ ጠራችሁ አይናችሁን ወደ ጌታ። አሜን አሜን። አይናችሁን ወደ ጌታ። የተበላሸውን ሁሉ ምሰሉ፣ የተበላሸውን ሁሉ ተከተሉ፣ የተበላሸውን ሁሉ አገልግሉ አይደል? ፍሬ እያያችሁ ምሰሏቸው፣ ፍሬ እያያችሁ አገልግሏቸው፣ ፍሬ እያያችሁ ተከተሏቸው።
ተበላሸ ካለ ግን ኢየሱስ አለ፣ የጠራን አለ። ስለዚህ ተረኛ ትውልድ መለያው ምንድነው? ከሱ ቀደም ያሉ ሰዎችን ይታዘዛል። ተረኛ ትውልድ አሁንም ከኢያሱ የምንወስደው ምን አይነት ሰው ነው ስንል የእግዚአብሔር መንፈስ ያለበት፣ የእግዚአብሔር መንፈስ የሞላበት፣ በመንፈስ የሚቀጣጠል ሰው ነው ተረኛ ሰው። ዛሬ በእግዚአብሔር መንፈስ የምትነቃቁ ከሆነ የጊዜ ጉዳይ ነው እንጂ ነገ እግዚአብሔር በእናንተ ትልቅ ሥራ ይሰራል። መጽሐፍ ሲናገር እንደዚህ ይላል። ዘኍልቍ ምዕራፍ 27 ቁጥር 18 እግዚአብሔርም ሙሴን አለው መንፈስ ያለበትን ሰው የነዌን ልጅ ኢያሱን ወስደ እጅህን በላዩ ጫንበት። የእግዚአብሔር መንፈስ ያለበትን ሰው ወገኖቼ፣ እግዚአብሔር አምላክ ተረኛ አድርጎ ሰዎችን ከማውጣቱ በፊት እግዚአብሔር አምላክ ልክ እንደ ሳምሶን በዳና በኤሽታኦል ሰፈር ሊያነቃቃው ጀመር እንደሚል የእግዚአብሔር መንፈስ መጀመሪያ ሰዎችን ያነቃቃል፣ ሰዎችን ይሞላል፣ ሰዎችን ያስታጥቃል። ስለዚህ ዛሬ እንደዚህ ልበል፣ በእግዚአብሔር መንፈስ እየተነቃቃችሁ ያላችሁ፣ የእግዚአብሔር መንፈስ ያለባችሁ፣ የእግዚአብሔር መንፈስ የሞላባችሁ ሰዎች ካላችሁ እግዚአብሔር ጊዜ አምጥቷል እናንተን የሚያስነሳበት። ኢያሱ የእግዚአብሔር መንፈስ የነበረበት ሰው ነበር። ሃሌሉያ ሃሌሉያ። ስለ ዮሐንስ መጽሐፍ ቅዱስ ሲናገር ከእናቱ ማህፀን ጀምሮ መንፈስ ቅዱስ እንደሞላበት መጽሐፍ ቅዱስ ይናገራል። ወገኖቼ መንፈስ ቅዱስ በእኔና በእናንተ ላይ ካልመጣ፣ የእግዚአብሔር መንፈስ በእኛ ላይ በሙላት ከሌለ፣ ተረኛ ሆነን ለመነሳት ምናልባት የሌላ ነገር ተረኛ ካልሆንም በስተቀር የእግዚአብሔር ሥራ ተረኞች ሆነን አንነሳም። ለዚህ ነው ጌታ ኢየሱስ ክርስቶስ ለደቀ መዛሙርት እንዲህ አላቸው፣ አስተምሬያችኋለሁ፣ አካሄዱን አሰራሩን በሙሉ እንዴት እንደምሰብኩ አሰባበኩን ሁሉ ነግሬያችኋለሁ። በዚህ እንዳትወጡ ኃይል ከላይ እስከምትቀበሉ ድረስ፣ ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ቆዩ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ያን ጊዜ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። አሜን። ስለዚህ እንደዚህ ልበል፣ ተረኞች ወገኖቼ መለያቸው ምንድነው ብለን ስናይ ከኢያሱ ሕይወት ውስጥ የእግዚአብሔር መንፈስ ያለባቸው። ዛሬ እግዚአብሔር ተረኛ አድርጎ አሜን ያስነሳቸዋል። ምን ማለት ነው? በመንፈሱ ሞልቶ፣ በመንፈሱ ቀብቶ፣ በመንፈሱ አስታጥቆ እግዚአብሔር ያስነሳቸዋል። ተረኞች ሌላው የእግዚአብሔር ቃል በሙላት ያለባቸው ናቸው። ተረኞች የዚህን ሕግ መጽሐፍ የሚያነቡ፣ የሚያሰላስሉ፣ የሚበሉ፣ በዚህ ሕግ መጽሐፍ የሚሞሉ ናቸው ተረኞች። እና ምን ይላል የእግዚአብሔር ቃል ሲናገር ኢያሱ ምዕራፍ 1 ቁጥር 7 ላይ ነገር ግን ጽና፣ እጅግ በርታ፣ ባሪያዬ ሙሴ ያዘዘን ሕግ ሁሉ ጠብቅ፣ አድርገው፣ በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል፣ የዚህ ሕግ መጽሐፍ ካፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው፣ የዛን ጊዜ መንገድ ይቀናልሃል፣ ይከናወንልሃል። በዚህ የሕግ መጽሐፍ ተሞላ። ይህንን የሕግ መጽሐፍ ብላው። ይህንን የሕግ መጽሐፍ አንብበው፣ አስበው፣ አሰላስለው። አንዳንዱ ሰው ሲተኛ ነገር እያሰበ ነገር እያሰላሰለ ነው የሚተኛው። ወገኖቼ እንቅልፋችን ጣፋጭ እንዲሆን ከፈለግን አንድ ትልቅ ሚስጥር ልንገራችሁ። ቃል እያሰላሰላችሁ ተኙ። አሜን።
እንቅልፋችሁ ጣፋጭ ነው። ስትነሱም ኃይል አግኝታችሁ ነው የምትነሱት። ቃሉ ያው ነው። ቃሉ ያበረታል። ቃሉ ይረዳል። አሜን ነው። ስለዚህ ወገኖቼ ቃል ከጣልን፣ ቃሉን የማናነብ ከሆነ፣ በቃል ካልተሞላን፣ ቃል የማናሰላስል ከሆነ እንዳልኳችሁ ተረኝነታችን ለሌላ ነገር ከሆነ ነው እንጂ ለእግዚአብሔር ስራ አይሆንም። ስለዚህ ተረኞች በእግዚአብሔር ቃል የተሞሉ ናቸው። አሜን። በኢየሱስ ስም የእግዚአብሔር ቃል በሙላት ይኑርብን። መጽሐፍ ይናገራል፣ የእግዚአብሔር ቃል በሙላት ይኑርባችሁ። ስለዚህ መጽሐፍ እንደዚህ ይላል፣ የእግዚአብሔርን ቃል ጥለዋልና ምን አይነት ዕውቀት ይኖራቸዋል? ምን አይነት ጥበብ ይኖራቸዋል ይላል ኤርምያስ ላይ። እና በሌላ ቦታ ላይ ደግሞ እዛው ኤርምያስ ላይ ትውልድ ሆይ የእግዚአብሔርን ቃል ተመልከቱ ይላል። እና ዛሬ መልእክት አለኝ ለተረኞች። ተረኞች ሆይ የእግዚአብሔርን ቃል እንመልከት። ወደ እግዚአብሔር ቃል ዘወር እንበል። የእግዚአብሔርን ቃል እናጥና። በግል እናጥና፣ በቤተሰብ እናጥና፣ በሴል ግሩፕ ወይና ባይብል ስተዲ ነው የምትሉት እንደሆነ አላቅም። በባይብል ስተዲ እናጥና የእግዚአብሔርን ቃል። እንደዚህ ቁጭ ተብሎ ሰዎች ሲያስተምሩ ቁጭ ብለን በመማር እናጥና። ይሄ ቃል እግዚአብሔር ወዳየልን ይወስደናል። አሜን። ታውቃላችሁ አንዳንድ ልጆች አሉ የሚቀነጭሩ ልጆች። በእርግጥ አሁን እንኳን ብዙ የሚቀነጭር አታዩም። ግን እነዚህ የሚቀነጭሩ ልጆች አንድ ጊዜ አንድ ለኮሪያዊ ሲያገለግል እኔ አስተርጓሚ ነበርኩና እንደ አጋጣሚ እሱ ያሰበከ ሰውየው በጣም አጭር ነው፣ ግን ኃይለኛ የእግዚአብሔር ነገር ይገለጥበታልና በጣም ትልቅ ሰው ነው። እና እንደዚህ አለ፣ ያን ጊዜ ኮሪያ በረሃብ በነበረች ጊዜ የምንበላው የምንጠጣው አልነበረም። እኔ አሁን የምታዩኝ ሰውነት የመጣው ያን ጊዜ ነው ብሎ እሱ የሆነ ነገር ለማለት ሲሞክር እኔ ለካ መቀንጨር የሚባል የቀነጨርኩት ብዬ ስል ሰው ሁሉ ሳቀ። ያኔ ነው የቀነጨርኩት፣ እንደዚህ ሆንኩት። ምግብ እንደሚገባ ስላላገኘው፣ ምግብ እንደሚገባ ስላልበላው እንደዚህ ቀነጨርኩ። አሁን ግን ኮሪያ ተቀይራለች፣ ተለውጣለች። የተለወጠችው ደግሞ በጸሎት ነው ብሎ ሲናገር ነበር። አሁን እሱ ስብከት ውስጥ ለመግባት አይደለም። ግን አንዳንድ ሰዎች ተመጣጣኝ የሆነ ምግብ ካለማግኘታቸው የተነሳ አካላዊ መቀንጨር እንደሚያገኛቸው ሁሉ እንዲሁ በመንፈሳዊውም ዓለም ወገኖቼ ሰዎች ትክክለኛ የሆነውን የእግዚአብሔርን ቃል በየአይነቱ የማይመገቡ ከሆነ መንፈሳዊ ቅንጨራ የሚባልም አለ። በኢየሱስም ከመንፈሳዊ መቀንጨር እግዚአብሔር ያድናችሁ። ከዛ ግን ለመዳን በምርቃት አይሆንም። ከዛ ግን ለመዳን በመብላት ነው። መብላት ደግሞ የእግዚአብሔርን ቃል። መጨረሻ አጠገባችሁ ያለውን ሰው የእግዚአብሔርን ቃል ብላ በሉት። የእግዚአብሔርን ቃል አንብብ በሉት። ወደ እግዚአብሔር ቃል ተመልከት በሉት። ወደ እግዚአብሔር ቃል ተመለስ በሉት። በኢየሱስም በቃሉ ተሞላ በሉት። አሜን ይሁንልን ወገኖቼ። የእግዚአብሔር ቃል ሙላት። የመጨረሻውና ይህን ተናግሬ እኔም በዚህ ቃል ለሁላችንም ጸልዬ መጨረስ የምፈልገው ተረኛ ትውልድ መበረታታት አለበት። ተረኛ ትውልድ መነሳሳት አለበት። ተረኛ ትውልድ የሚቀሰቅሰው ሰው ያስፈልጋል። የሚያደፋፍረው ሰው ያስፈልጋል። የሚያነቃቃው ሰው ያስፈልጋል። ተረኛ ትውልድ እና እኔ ዛሬ እግዚአብሔር ተረኞች ናችሁ በላቸው ብሎኝ መጥቻለሁ። ግን ተረኞች ናችሁ ብቻ ማለት ሳይሆን በእርግጥም እግዚአብሔር በኢየሱስም እንዲያስነሳችሁ ለኛ ራሱ እንድትነሱ
እግዚአብሔር ለዓለም የሚሆን ነገር እግዚአብሔር ከናንተ ያወጣል። እርግጥ ቅድም ፓስተር ሲናገር ነበር ብዙ ቦታዎች እግዚአብሔር እየደረሰ እንዳለ፣ ግን እሱ ብቻ አይደለም። እግዚአብሔር ለዓለም የሚሆን ነገር፣ ነጮች ጥቁሮች የሚሰሙት ነገር፣ በእንግሊዘኛ በደንብ ፍሉዌንት የሚሰብኩ አገልጋዮች ይነሳሉ። እኔ ስለ ኢትዮጵያ አገልጋዮች ሳስብ ራሴንም ጨምሮ ብዙ ኢንተርናሽናል አገልጋዮች የሉንም። ምን ማለቴ ነው? እዚህም በአማርኛ ነው የምንሰብከው፣ አሜሪካንም ስንሄድ አበሾችን ነው የምንሰብከው፣ አውሮፓም ስንሄድ አበሾችን ነው የምንሰብከው፣ ኤዥያም ስንሄድ ፈልገን የተደበቁትን አበሾችን ነው የምንሰብከው። አልፎ ነጮችን ጥቁሮችን የሚሰብክ ፍሉዌንት በሆነ ቋንቋ ብዙ ሰው አላየውም። የሉም አላልኩም፣ ብዙ ሰው አላየውም። እግዚአብሔርን ፕሮግራም ነው አሁን የምነግራችሁ። እግዚአብሔር ከሰፈር ከመንደር ከከተማ ከአገር ባለፈ ዓለም አቀፍ የሆኑ አገልጋዮችን እግዚአብሔር ያስነሳል። ከዚች ቤተ ክርስቲያን ያስነሳል። አሜን። በኢየሱስ ስም ያስነሳ። አሜን። አንዱ ወንድሜ ካናዳ ሄጄ ሳገለግል አየኝና በጣም የሚወደኝ ወዳጄ ነው። አሁን እኮ አንተን እኮ ቋንቋ ነው የያዘህ እንጂ ይሄን የሚያክል ጸጋ ይዛል። እሱ ነው ያለኝ። እኔ ስለ ራሴ አይደለም። ይሄን ይዘህ ነጮችን ሳታገለግል እኮ መሄድ ያሳዝናል። ስንት እኮ በስርዓት ያለ እኮ ነጭ አለ እና እባክህ ወደ አታስብሰኝ ተወኝ አልኩት። ምን ልላችሁ ነው? ካስፈለገም በኢየሱስም ቋንቋ እናጥና። አሜን ነው። በቋንቋ እንዘጋጅ። ማለትም በደንብ እንግሊዘኛ ቋንቋ በደንብ እናጥና። በተለይ ኢንተርናሽናል የሆነ ቪዥን ያለን ሰዎች ካለን እግዚአብሔር እንደዚህ በላቸው ብሎኛል። እኔ በምሰራበት ቀን ገንዘቦቼ ትሆናላችሁ። እግዚአብሔር ሊሰራ ያለበት ቀን ከፊት ለፊት አለ። እግዚአብሔር በዛን ጊዜ ገንዘብ ይፈልጋል። ምን አይነት ገንዘብ? የሚጠቀመው ገንዘብ፣ የሚመነዝረው ገንዘብ። እና ስለ ገንዘብ አንድ ሁለት ነገር ልበላችሁና መልእክቴን አጠቃልላለሁ። እጄ ላይ 100 ብር አለ። ይሄ የኢትዮጵያ ብር ነው። ስለ ገንዘብ አንድ ሁለት ነገር ልበላችሁ። ገንዘብ እንደ ገንዘቡ አይነት ነው አገልግሎቱ። አሁን ይሄ የኢትዮጵያ ብር ከኢትዮጵያ ውጪ የትም አያገለግል። የትም ሀገር ብትወስዱት ይሄን ብር በዚህ ብር ገዛለሁ ብትሉ አያውቁትም፣ ይመልሱላቸው። ደግሞ አለ ዶላር ይዛችሁ ደግሞ ሄዳችሁ እንገባይ ብትሉ አውሮፓ ይመነዝሩላቸዋል፣ አረብ ሀገር ይመነዝሩላቸዋል። ቻይና በርግጥ ቻይናዎች ዶላርን ይንቃሉ አሉ፣ ግን ስቲል ያገለግላል። እዛ ይመነዝሩላቸዋል። ለምን? ዶላር ዓለም አቀፍ ነው መገበያያው። እግዚአብሔር ገንዘቦቼ ናችሁ ሲል እውነት ነው። በሰፈርም ውስጥ እግዚአብሔር ይጠቀምብናል። አሜን ነው። በመንደር ይጠቀምብናል፣ በክልል ይጠቀምብናል፣ በአገር ይጠቀምብናል። ግን ደግሞ በዓለም አቀፍ ደረጃ እግዚአብሔር የሚጠቀምባቸውን ሰዎች ሊያስነሳ ይፈልጋል። እኔ እዚህ አንድም ሰው ካለ ያ ሰው ከተነሳ መልእክተኛ ነኝ። ክብር ለእግዚአብሔር። አንድ ሰው ካለ ያን አንድ ሰው ግን እኔን ያርገኝ። እስቲ እኔን ያርገኝ በሉ እስቲ። ሃሌሉያ። ግን ታዲያ እንግሊዘኛ ካላወቅኩ ዓለም አቀፍ አገልጋይ አትሆንም ነው የምትለኝ? እንዲህ በጣም ተስፋ እያስቆረጥከኝ ነው ለምትሉ ሰዎች ካላችሁ አይዟችሁ፣ ተስፋ አትቁረጡ። ዮሐንስ ራእይ ላይ እግዚአብሔር አምላክ ለዮሐንስ መጽሐፍ ብላ አለው። የተከፈተች መጽሐፍ ሰጠኝ አለ። ያንን በላው አለ እና ስበላ እዚህ ጋር አካባቢ መረኝ። እዛ ውስጥ ገባና ራራ አረገኝ። ከዛ በኋላ አለ አሁን በነገስታት ላይ፣ አሁን በአሕዛብ ላይ፣ አሁን በቋንቋዎች ላይ ሁሉ ትንቢት እንደገና ልትናገር ይገባሃል አለኝ። ለምን? ቃል በልቷል፣ ቃል ተሞልቷል።
ስለዚህ እንደዚህ ልበላችሁ ወገኖቼ የእግዚአብሔር ጸጋ የእግዚአብሔር መንፈስ የእግዚአብሔር ቃል ከሞላብን ግዴላችሁም ባስተርጓሚም ቢሆን ቻይና ሄደን እንሰብካለን። መለስኳችሁ አይደል? ግዴላችሁም ባስተርጓሚም ቢሆን አረብ ሀገር ሄደን እናገለግላለን። ምክንያቱም የማይለመድ የእግዚአብሔር ክብር የእግዚአብሔር መንፈስ የእግዚአብሔር ቃል እኛ ውስጥ ስላለ ዓለም አቀፍ የሚያደርግ ወገኖቼ ስም አይደለም። አንዳንዱ ሰው እንትን ቤተክርስቲያን እንትን ዓለም አቀፍ ቤተክርስቲያን ይላል። እኛ ዓለም አቀፍ ስላልነው ዓለም አቀፍ አይሆንም። እግዚአብሔር ግን ዓለም አቀፍ የሆነ ጸጋና ቅባት ሞገስና ቃል መንፈስ ሲሞላብን ያኔ የትም ቦታ እንመነዘራለን። እስቲ ለእግዚአብሔር ክብር አምጡ። ሃሌሉያ! የትም ቦታ እንመነዘራለን። ስለዚህ እግዚአብሔር ነገር አለው እያልኩ ነው ያለሁት። አንተ ሰው አሳጥራለሁ ብለን እንደ ቁመት አረዘምከው እንዳትሉኝ፣ እንደዚህ ልጨርስ። ተረኛ የሆኑ ሰዎችን ማበረታታት ማነቃቃት ያስፈልጋል። ዘዳግም ምዕራፍ 31 ቁጥር 23 የነዌንም ልጅ ኢያሱን ዘዳግም 31 ቁጥር 23 ኢያሱን የእስራኤል ልጆች ወደ ማልኩላቸው ምድር ታስገባለህና ጽና፣ አይዞህ፣ እኔም ካንተ ጋር እሆናለሁ ብሎ አዘዘው ይላል። ያዘዘው ሙሴ ነው። ግን እግዚአብሔር በሙሴ በኩል እኔ ካንተ ጋር እሆናለሁ አይዞ ጽና በለው አለው። እንደዚሁም ዘዳግም ምዕራፍ 1 ቁጥር 38 በፊትህ የሚቆም የነዌ ልጅ ኢያሱ እርሱ ወደዚያ ይገባል፣ እርሱ ለእስራኤል ምድሪቱን ያወርሳልና አደፋፍረው አለው። አሜን። ለመጨረሻ አንዴ ቁሙ እስቲ። አደፋፍረው አለው። ዛሬ እግዚአብሔር አምላክ ወገኖቼ የሚያደፋፍራችሁ ሰዎች አላችሁ፣ የሚያነሳሳችሁ ሰዎች አላችሁ፣ የሚያነቃቃችሁ ሰዎች አላችሁ። የታመመ ትውልድ አለ፣ ግራ የተጋባ ትውልድ አለ፣ መፍትሄ የሚሻ ትውልድ አለ። ወገኖቼ መቼ ነው ኢትዮጵያውያኖች የሚነሱት የሚሉ ብዙ አገራቶች ውጪ አሉ። እግዚአብሔር አምላክ ተረኛ አድርጎ ያስነሳቸዋል። እግዚአብሔር አምላክ ተረኛ አድርጎ ያስነሳሃል። ብዙ ሰዎች ሊያደምጧችሁ ይመጣሉ፣ ከናንተ ሊማሩ ይመጣሉ። ቀንበር የሚሰበርላቸው፣ እስራት የሚበጠስላቸው፣ ጨለማቸው የሚገፈፍላቸው ብዙ ሰዎች አሉ። ሃሌሉያ! በዚህ አካባቢ ያሉ ወገኖች አፍሪካውያኖች አሉ፣ አውሮፓውያኖች አሉ፣ ኤዥያኖች አሉ፣ እዚሁ ኢትዮጵያ ውስጥ ያሉ። እግዚአብሔር አምላክ በእናንተ ቀንበራቸውን ይሰብራል፣ እስራታቸውን እግዚአብሔር ይበጥሳል። እግዚአብሔር ተረኛ አድርጌ አስነሳችኋለሁ። ተረኞች ናችሁ። ተረኛ ነህ፣ ተረኛ ነሽ። ሃሌሉያ! የእግዚአብሔርን ድንኳን የሚወድ ተረኛ፣ አገልጋይ ተረኛ። ሃሌሉያ! አገልጋይ ተረኛ፣ የእግዚአብሔር መንፈስ ያለበት ተረኛ፣ ቃል የተሞላ ተረኛ። Thank you Jesus. Yes. ሃሌሉያ! ይኸው እግዚአብሔር ሆይ ንገራቸው ብለኛል፣ ነግሬያቸዋለሁ። በኢየሱስም አሁን በመንፈስ በኃይል አነቃቅተ እንድታወጣቸው፣ አሁንም ዳርቻቸው እንዲሰፋ፣ አሁንም ድንበራቸው እንዲሰፋ፣ አሁንም ወንዶች እንዲነሱ፣ ሴቶች እንዲነሱ፣ ወጣቶች እንዲነሱ፣ ተቀብተው እንዲነሱ፣ ኢያሱዎች እንዲነሱ፣ የኢያሱ ትውልድ እንዲነሳ፣ ወራሽ ትውልድ እንዲነሳ፣ አውራሽ ትውልድ እንዲነሳ ተነስ። ጆሹዋ ጄኔሬሽን የኢያሱ ትውልድ፣ ወራሽ ትውልድ፣ አውራሽ ትውልድ። አሜን። በኢየሱስ ስም ይነሳ። አሜን። ይነሳ። ቃል የተሞላ ትውልድ ይነሳ። መንፈስ የተሞላ ትውልድ ይነሳ። ዛሬ በኢየሱስ ስም መበረታታት ይሆን፣ መነሳሳት ይሆን፣ መቀጣጠል ይሆን።
እሳት እንደሚያቀጣጥል ሰው አንተ ውስጥ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ።